በክልሉ የማህበራዊ ክላስተር አስተባባሪና የትምህርት ቢሮ ኃላፊ አቶ አልማው ዘውዴ በካፋ ዞን ቦንጋ ከተማ በሚገኘው ባርታ አንደኛ ደረጃ ትምህርት ቤት ተገኝተው ፈተናውን ባስጀመሩበት ወቅት እንደገለጹት ባለፉት ጊዜያት በትምህርት ዘርፍ የተከናወኑ የሪፎርም ስራዎችና የምዘናና አስተዳደር ስርዓቱን የማዘመን ተግባራት ለትምህርት ጥራት መሻሻል አይነተኛ ሚና እየተጫወቱ ይገኛል ብለዋል። በትምህርት ሴክተር ውስጥ ከተወሰዱ የሪፎርም ስራዎች ውስጥ አንዱ የትምህርት ምዘናና አስተዳደር ስርዓቱን ማዘመን ነው። ከዚህም አኳያ በባለፉት አመታት በትምህርት ሴክተር ውስጥ መሰረታዊ የሆኑ የትምህርት ምዘና አስተዳደር ስርዓቶችን ከማዘመን ጋር በርካታ ተግባራትን ማከናወን ተችሏል። በዚህም ውስጥ እንደ ክልል በተለይም የ8ኛ ክፍል ተማሪዎችን ከምዝገባ ጀምሮ ውጤት እስከ ማሳወቅ ድረስ ያሉትን የፈተና አስተዳደር ስርዓቶችን በቴክኖሎጂ እንዲደገፍ ማድረግ አንዱ በትምህርት ሴክተር ውስጥ በራሱ የሚተማመን የፈተና አስተዳደር ስርዓቱ የዘመነ እንዲሆን ከማድረግ አኳያ በተሻለ መንገድ አጠቃላይ በጅምር ደረጃ ጥሩ ስራ ተሰርቷል ተብሎ የሚወሰን ነው። በክልሉ በአጠቃላይ 32899 ተማሪዎች በ1094 የመፈተኛ ጣቢያዎች ፈተናቸውን እየወሰዱ ሲሆን ከእነኚህም ውስጥ 15590 ያህሉ ሴቶች እንዲሁም 17309 ወንዶች መሆናቸውን የቢሮ ኃላፊ ጠቁሟል። አቶ አልማው አክለውም በክልሉ የ6ኛ ክፍል ዞናዊ ፈተና በሰላም መጠናቀቁን አስታውሰው የ8ኛ ክፍል ክልላዊ ፈተናም በተመሳሳይ መልኩ በአግባቡ እየተከናወነ መሆኑን ተናግረዋል። 57049 ተማሪዎቻችን 6ኛ ክፍል ላይ ተፈትነዋል። በድምር ወደ 89000 በላይ ተማሪዎቻችን የ6ኛና 8ኛ ክፍል ክልላዊ ፈተናዎችን እንዲፈተኑ የተደረገበት ሁኔታ ነው ያለው። በቀጣይ የሚሰጠውን የ12ኛ ክፍል ብሔራዊ ፈተናም ከ55 በመቶ በላይ የሚሆኑ ተማሪዎች በበይነ መረብ እንደሚፈተኑ የገለጹት ኃላፊው ይህ አሰራር ኩረጃን ከማስቀረት ባለፈ የምዘና ስርዓቱን በእጅጉ የሚያሻሽል መሆኑን አስገንዝበዋል። በአጠቃላይ እንደ ሀገርም የትምህርት ምዘናና ፈተና አስተዳደር ስርዓቱን ማዘመን ያስፈልጋል። ይህን በማድረግ ከኩረጃና ከስርቆት የጸዳ የፈተና አስተዳደር ስርዓትን መዘርጋት በራሱ የሚተማመን ዜጋን የመገንባት ቁልፍ ጉዳይ ተደርጎ ከተወሰዱ ጉዳዮች አንዱ ስለሆነ በዚህም ተስፋ ሰጪ የሆኑ ውጤቶች እየተመዘገቡ ነው ያሉት። የካፋ ዞን ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ አጥናፉ ኃይሌ በበኩላቸው በትምህርቱ ዘርፍ የፈተና ስርዓትን የማዘመንና የመጽሐፍ ተደራሽነትን ማረጋገጥ መቻሉ በዘርፉ ተጨባጭ ለውጦች እንዲመዘገቡ ማድረጉን ገልጸዋል። በየዓመቱ አዳዲስ ሞዴል ቅድመ አንደኛ ትምህርት ቤቶችን ያስገነባን ነው ያለነው። በዚህ ዓመት ብቻ 19 ትምህርት ቤት ለመገንባት ከያዝነው ውስጥ 15ቱ በአሁኑ ሰዓት ተጠናቋል ማለት ነው። ብዙዎችን አስመርቀን ወደ ስራ አስገብተናል። ምክንያቱም ገና በህፃንነት ነው ተማሪዎች ለመስራት ያለብን። ተማሪዎች ከታች ተበላሽተው ከታች በአግባቡ ሳይያዙ አድጎ ገና ሃይ ስኩል ላይ ሲደርሱ ብቻ ስለ ትምህርት ጥራት መነጋገር ያን ያክል ለውጥ አያመጣም የሚል ድምዳሜ ላይ ተደርሶ በዛ ልክ ብዙ ስራዎችን ስንሰራ ቆይተናል። በካፋ ዞን በሁሉም ወረዳዎች 10692 ተማሪዎች በ434 የመፈተኛ ጣቢያዎች ፈተናውን እየወሰዱ እንደሚገኙ የገለጹት ደግሞ የዞኑ ትምህርት መምሪያ ኃላፊ አቶ ሙሉጌታ መሸሻ ናቸው። እየተሰሩ ያሉ ቅድመ ዝግጅቶችን በጣም የተጠናከሩ ስለነበረ ፈተናውን በብቃት ይሰራሉ የሚል ምንም አይነት ኩረጃና ከተለያዩ የፈተና ስርዓቱን ከሚያውቁ ነገሮች ራሳቸውን ጠብቀው ፈተናውን ሰላማዊ በሆነ መንገድ ያጠናቅቃሉ ብለን ነው የምንጠብቀው ማለት ነው። ይህ ለሁለት ተከታታይ ቀናት የሚቆየው ክልላዊ ፈተናም በሁሉም ጣቢያዎች ያለምንም ችግር እንዲጠናቀቅ አስፈላጊው ዝግጅት መደረጉም ተመላክቷል።